ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን በድጋሚ ከች ብለናል። አሁን ነው ሄርሜላ ማልቀስ ያለብሽ ማለት ነው። እኔ ሳልታው መንገድ ላይ ቤት ቆሜ ቤት ያለች እንግዲህ እየጨፈረች መታለች። አሁን ነው መሸሽ እያልሽ ሄርሜላ እንግዲህ እኔ ሳልታው ለማንም ልቅምቃሚ እያለችሽ ነው። ልቅምቃሚ እየተባልሽ ነው አይደል? እና ሩታ ደግሞ ለዚህ መልስ ነው የሰጠችሽ ማለት ነው። ለዚህ መልስ ነው እንግዲህ የጨፈረች በቲክቶክ ለቀዋለች ማለት ነው። አንቺ እንኳን ሽማግሌ ምን ብትልኪ እኔ አልተወውም እያለችሽ ነው። እንግዲህ በምን እንደምታስረው አናውቅም። ሩታ ምን እንዳሰበች እና ምን እቅድ እንዳወጣች እሱን ፈጣሪ ነው የሚያውቀው። አብርሃምም ፈጣሪ ነው የሚያውቀው ብሏል። ያው እንግዲህ ሄርሜላዬ ሽማግሌውም ተላከ አልተላከም እኔም አልተውም ለማንም ልቅምቃሚ እያለችሽ ነው። በነገራችን ላይ እንደዚህ አትመላለሱ ነው የምንለው ሁላችሁም። ያው እንግዲህ ሩታ ጀግናዋ ካች ብላለች። በዚህ የአንቺ በዛኝ በዩቲዩብ ቪዲዮ ስትሰሪ እሷ ደግሞ በቲክቶክ መልስ ሰጥታሻለች ማለት ነው። በምንም አልተውም ፍቅሬን ብላሻለች። ፍቅሬን አልተውም ላንቺ በምንም ምክንያትም ቢሆን አዙሌ አመጣዋለሁ። እንግዲህ ትናንትና ያው ሚስጥሩ ሲወጣ በልጅ አማኝቼ የራሴ ያደርገዋለሁ ብላለች። እሱ ደግሞ ልጁን አልፈልገውም እያለ ነው። እና ለማንኛውም በሉል እንኳን አጨክንም። በቀደም ለታስቲ እሱ እንኳን አጨክንም። ያው እንግዲህ ሄርሜላ ስጋቷ ምኗም እየጨማመረ የመጣው ስጋት እየጨመረ መጥቷል ብላለች። ትክክል ነሽ። ስጋትሽ እንደዚህ ነው። በቃ ለዚህ ነው የሚያስጨምረው። በምንም አልተውም። ይችንም ወይ ሰምተሽ ይሆናል ቪዲዮ የሰራሽው ብዬ ነው የማስበው። ይሄ ቪዲዮ እንደሚለቀቅ አውቀሽ ነው መሰለኝ የሰራሽው። እና እነዚህ ወፎች ደግሞ ምቀኝነታቸው በመድኃኔዓለም እንግዲህ አልተውም እያለችሽ ነው። አልተውም በምንም ምክንያት የልጄን አባት ፍቅሬን አልተውም ምንም ቢሆን ምንም እያለች ነው ሩታ የመጣችው ማለት ነው። ኧረ ሩታዬ ተይው ወደ ሌላ ኑሮሽን መስለች እንዴ! ከምንድን ነው ይሄን ያህል ነገር ምንድን ነው እስቲ ያመጣው እንደዚህ? እና እንግዲህ ይሄ ነገር እኔ ምን እንደሆነ አልገባኝም ብሏል ሰውየው። አልገባኝም የፍቅር ትርጉሙ ነው የሚባለው። ስለዚህ አልገባንም። እኛም እንግዲህ ይሄ ተመልሷል። ዛሬ መቼም የሚመጣው ቪዲዮ ከባዱ ነው ትላላችሁ። ወይ የመጨረሻው ነው ወይ የመለያያው ነው ወይ የምኑ ነው ወይ የመደባደቢያ ቪዲዮ ይመጣል ብለን እናስባለን። እንግዲህ ያስተሚመጣኝ ይሄንን ለቀቅ እናድርግላችሁ ብለን ነው። እንግዲህ ሩታዬም ሄርሜላም ዛሬ እንግዲህ መልስ እየተሰጣጡ ነው። አንዷ በቲክቶክ አንዷ በዩቲዩቡ ምን እንደሚመጣ የማታው ኃይለኛው እስቲ ማን እንደሚያሸንፍ እርጉዝ እንደምሆን ይመጣኒ ማረፍ አለብኝ። ኧረ ተይ ሄርሜላ አብረሽ ለእርጉዝ ይጨነቃል እንደ ሄርሜላዬ እንደዛ ሆዷን አንገፍ ጥጧ እኮ ነው ጥጧት ሄደው። ያንቺማ ገና ምን ይታወቃል? መችስ ይታያል። ስለዚህ እንግዲህ ምን መልስ ይዘው እንደመጡ እስቲ ማታ እናያለን ማለት ነው። ይሄ ነገር ምንድነው ትላላችሁ? ይሄ ነገር ምንድነው? ውይ እነዚህ ወፎች የሚገራግል ባገኝ እንደው ሞቴል አይሞቱም እንዴ? የኛ ሀገር መንግስትና እነዚህ ወፎች አንድ ናቸው። ስለዚህ ያው እንግዲህ ማታ የሚመጣውን ነገር እንጠብቃለን ማለት ነው። እንጠብቃለን ብለን እናስባለን ምን እንደሚመጣ ማለት ነው። እና ከበድ ያለ ነገር ነው የሚመጣው መሳሰለኝ ብለዋል የሰውየው ማለት ነው። እና እናንተም ጠብቁ፣ እኛም እንጠብቃለን። ከበድ ያሉ ነገሮች እንደሚመጡ ያው ይታወቃል ማለት ነው። ለማንም አልተውም ለማንም ልቅምቃሚ እያለች ነው እንግዲህ ሄርሜላ ልቅምቃሚ እየተባልሽ ነው ማለት ነው። እኔ ልንገርሽ ልቅምቃሚ ያለችሽ ሄርሜላዬ እውነቷን ነው። ለቅመሽ አይደል የወሰድሽበት። ስለዚህ ለማንም ልቅምቃሚ ባሌን አልተውም እያለች ነው እንግዲህ ማንን መርጦ ሰውየው እንደሄደ እያየን እንግዲህ ሄርሜላ ብሏል። እንደ ደረቱ ላይ እየተለጠፈችበት ነው እናቴ። ይሄንንም እሱም በቃ ሲያገኛት እጁ ላይ መለጠፍ ነው። ከራሱ ከእሷ ላይ ሊወድቅ ነው የሚነሳው። ስለዚህ እንግዲህ ተሸንፈሻል። ምንም ባታዩም ብታዩም ያው ሄርሜላ ወስደዋለች።
ስለዚህ ማን እንደሚያሸንፍ በዛሬው ቪዲዮ ታያላችሁ። ሰሞኑን እንግዲህ የሚለቀቁት ቪዲዮዎች ያበዱ ናቸው ብያችኋለሁ። ይኸው የሚለቀቁት ቪዲዮዎች እኔ የነገርኳችሁ ናቸው። ያበዱ ቪዲዮዎች ናቸው የሚለቀቁት እና ለማንም ልቅንቃሚ ባሌን አልሰጥም ፍቅሬን አልሰጥም እያለች ነው። ሀይ ሰጣሽ እኮ ሩታዬ፣ ተሸነፍሽ እኮ እጅሽ ወጣሽ። በየት ይመጣል ተሄደ? አንድ ሰው ተሄደ እንዴት ይመለሳል? በየት ይመለሳል? እና እኔ ግን ድራማ ነው እንዲ እናንተዬ? አረ እንዲ ሁልጊዜ ድራማ ነው እያልኩ ጥያቄ የማበዛው ማለት ነው። እኔ አላውቅም። እኔ ምንድን ነው አንተ ድራማ ነው የሚመስለኝ ሳስበው። በነገራችን ላይ ድምጤ ይቺው ቂጥ ሆና ፋንታ ማለት አለ ይቺው ድምጥ ሆና ተዘግታለች ማለት ነው። እና ድምጤ ተዘግቷል ማለት ነው። ምንም ማድረግ አይቻልም። ሰሞኑን በቃ እንግዲህ ይድን ክፍሌ አይደለም። በነገራችን ላይ ለምን እንደሆነ አላውቅም። እዛም ወዲም ብያለሁ በጣም ነበር የሚያመኝ፣ ግን እንደዚህ አይዘጋም። ቶሎ ነበር ሐኪም ቤት የምሄደው። እናቴ እዚህ ሐኪም ቤት አይወስድም እዚህ ሀገር በነጣ ነው የምትታከሙ፣ ግን አይወስድም። እዛ ግን በበላቸው ደፌት ታደርገው ነው የሚወስድ በደቂቃ። ራሴን እንኳን አመመኝ ስላቸው እንዴት እንደሚሆን ግፍ እንዲህ ነው። ዞሮ ይደርሳል። ሄርሜላ የእኔ የሚኸው ግፍ ሰልቼ ነው ካልሆነ ቦታ የወደኩትና ግፍ ይደርሳል። ግፍ አትስሊ ሄርሜላ፣ ግፍ መስራት ጥሩ አይደለም። እኔ እውነቴን ነው የምላችሁ። እኔ የራሴን እንትን ነው የምነግራችሁ። እኔ በጣም ነበረ እንትን የምለው እኔ እንደ ሰራተኛ እንኳን አልመስልም ነበረ እዛ የምሰራ እዛ ሀገር እያለው ማለት ነው። ትንሽ እንኳን ሲያመኝ በፊቴ ነው የሚያውቁት። እንደውም ቶሎ ብሎ ሐኪም ቤት ነው። እዚህ ግን ስንት ቀኔ ፓናዶል፣ እውነት ነው ፓናዶል የሚባለው ለኬ በእኔ ደርሶ ቁጭ አላላችሁ። እኔ ደግሞ እንደዚህ አይነት ነገር ፓናዶል ማወጥ አልወድም። የራስሽ ጉዳይ እግዚአብሔር አለ ብዬ በእግዚአብሔር ውሃይን ጧጧጥ እንትን ብዬ ጠጥት በቃ እግዚአብሔር ነው ሁሉን ነገር በገደረም ምንም ማለት እግዚአብሔር ነው። ግን ሙቀቱን የሚሆን አላውቅም። ሙቀቱና ሙከይፉ እየተደባለቀብኝ ነው መሰለኝ። እንደሱ ነው። እግዚአብሔር ይመስገን። እና ለማንኛውም ግፍ አትስሩ፣ ሁላችሁም ግፍ አትስሩ። ደህና ቤት ነበርን ምናምን እኛ በዛ ግፍ ስንሰራ ነው አሁን ያንን ስናማልር። አታማሉ። እውነቴን ነው የምላችሁ፣ አታማሉ። አማላችሁ ይደርስባችኋል። ምንም ሳይ ዋጋ ተከፍሎበታላችሁ። ለምትሰሯቸው ስራዎች ማለት ነው ዋጋ ተከፍላላችሁ። እኔ እንኳን ብዙም እንትን ያልኩት ግን እንደ ቤተሰቦቼ ነበር የማያቸው እንጂ ብዙም በእነሱ ላይ ጥፋት ያጠፋሁባቸው ወይም እንትን የበደልኳቸው ነገር ያለ አይመስለኝም። ግን ሳስበው ወይም አጥፍቼ ሊሆንም ይችላል ብዬ አስባለሁ ማለት ነው። ብዙ ነገሮች ትማሩበታላችሁ፣ ግን ያን ሰው ታመሰግኑበታላችሁ ሌላ ሰው እንትን ስትሉ ማለት ነው። እና ለማንኛውም እግዚአብሔር ይመስገን። ለማንኛውም ሁሉ ነገር እግዚአብሔር ነው የሚያውቀውና እግዚአብሔር ይመስገን እላችኋለሁ። ለእንግዲህ ሩታዬ በልች እንደዚህ አልሰጥም እያልሽ ደንሽ እናቴ። አልሰጥም አብርሽን በጭራሽ አልሰጥም። ተካፈሉት ለሁለት። ምን ችግር አለው? አግብተሻል አሉ፣ አርግዘሻል አሉ። ከባልንጀራሽ ነው ከባልግዤሻል አሉ፣ ከባልንጀራዬ ነው። አንዱን ለእግሩ አንዱን ለኔ እያላችሁ አንድ ቀን ላንቺ አንድ ቀን ለሱ እያላችሁ አብራችሁን ያዙት ማለት ነው። ስለዚህ አትጨቃጨቆ፣ ብዙም አታብዙት ብዬ ነው የማስበው። ውድ ቤተሰቦች ላይክ እያደረጋችሁ አበረታቱን። እንግዲህ ሩታ ጀግናዋ መታለች በዚህ በዳንስ ማለት ነው። እያደበላለቀችው እየተደበላለቀ ነው ነገሩ። ምንድን ነው እንላለን እንደዚህ የሩታ በዛ የሄርሜላ በዛ የሩታ እንኳን ይሁን የሄርሜላ እኮ በዛ ገና በቃ ብልጥጥጣለች። በቃ የሆነ የሚያረጋት እንኮ ቤት ገዛው ያለችው እኮ የተከራየችውን ቤት እንትን ብላ ነው። ምንድን ነው ቤት የምትገዛው አሁን እሷ? አረ እንደው ሰው ተው። እኔ እኮ አንዳንዴ በጣም ትገርሙ ያላችሁ። ወይ ምንድን ነው የምትሰራው? በምንድን ነው አሁን ኢትዮጵያ ውስጥ ቤት ገዛን ወይስ የሆነ የደላላ ነገር ነው የምትሰሪው?
እሱ ነው እንግዲህ ቤት የሚያስገዛው ሆኖ አናውቅም። ወይስ የመንግስት እጅ ያለበት የምትሰሪበት ቦታ ወይስ የድሃዎቹን ቤት እያፈለሽ ነው? እንደ አብይ አህመድ እንደዚህ የከበልሽው እንደዚህ ቤት የምትሰሪው? በሉሽ ላይ ካደርኩ። ለማንኛውም አታነካኩኝ፣ ብልጫ ይረፍ።